ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የጥቅምት 23 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ ወቅታዊ መረጃዎችን፣ ዕለታዊ ጉዳዮችን፣ ፖለቲካ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ዝግጅታችንን ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የአማራንና የፋኖን አቅም ዝቅ አድርጎ በ15 ቀን የሚቋጭ የዘመቻ ፕላን ነድፎ ወደ አማራ ክልል የገባው የብልጽግናው አገዛዝ ያስገባውን ሰራዊት እያስመላ ከነገና ያስመረቀውን ቢያስገባም የአስቸኳይ ጊዜ አዋጁን ቢያራዝምም ብሎም በ6 ቀን የተቋጨው አጭሩ ጦርነት የሚል ስላቅ በነ ዳንኤል ክብረት በኩል በሰነዘረበት ጦርነት ውስጥ ተዘፍቆ ከ2 ዓመት በላይ ቢቆይም ጠብ የሚል ድል ማግኘት አልቻለም። ከዚያ ይልቅ በጎጃም በደጋዳሞትና በዳንግላ፣ በጎንደር በአምባና በአርማጭሆ እንዲሁም በመተማ፣ በሸዋ በአርመንያና በሸዋሮቢት፣ በወሎ በጎብዬና በግዳን የፋኖ ትግል የደረሰበትን የእድገት ደረጃ የሚያሳዩ ከባባድ ደፈጣዎችን አስተናግዷል። እነዚያ ከባድ ጉዳት ያስተናገደባቸው ዘመቻዎች አገዛዙን ኃይል ያዳከሙና ፋኖን ያፈረጠሙ ነው ቢያልፉም ከሁሉም ግን የወልዲያው እንደፈጣ እንዳስተነገጠውና ከዋግ ጋር በቅንጅት ነው የተመታወት ብሎ እንዲጠረጥር እንዳደረገው በወቅቱ ሲወጡ የነበሩ መረጃዎች ያመላክታሉ። ወልዲያ ላይ አገዛዙ ያስተናገደው በትር በጥምረት እንጂ የተመታወት ፋኖ ብቻ አይደለም በዚህ ልክ የደበደበኝ ብሎ እንዲያምን እንዳደረገው የሚዘነጋ አይደለም። ከዛን ጊዜም አንስቶ በኦሮሚያ ሰፊ ስራዎች እየተሰሩ መሆናቸውን የደረሰ መረጃ ያመለክታል። ሰፊ ቅስቀሳ፣ ሰፊ የማስታጠቅ ስራ፣ ሰፊ የማደራጀት ስራ፣ ሰፊ የማንቃት ስራ እየተሰራ መሆኑን የደረሰ መረጃ ያመለክታል። ወደ ሚዲያ ሲመጣ ጀግና ቢጫወትም አገዛዙ ግን ከሚዲያ ሲወርድ ከመድረክ ሲወርድ በፍርሃት እየተርበደበደ ህዝብን አደረጃጀቱ ውስጥ ለማስገባት ደጋፊው ለማድረግ ሰፊ ስራ እየሰራ መሆኑን መረጃ ምንጮቻችን ገልጸዋል። ወደዛ እንዲገባ ያደረገው ነገር ምንድን ነው? ከወትሮ በተለየ መልኩ በፊትም የኦሮሞ ህዝብ ለመቀስቀስ ለማንቀሳቀስ ጥረት ሲደረግ ነበር። አሁን ላይ በስፋት ህዝብን ከጎናቸው ለማሰለፍ ጥረት እያደረጉ ያሉት በምክንያት ነው ብዬ ለማጣራት ስሞክር፣ አንደኛ የአፋብኃ እውን መሆን። አፋብኃ እንግዲህ ተመሰረተ ተብሎ ከመሃል ላይ የመፈራረስ ሁኔታ ነበር። አሁን ላይ ራሱን አድሶ ወደ ሰፊ አደረጃጀት ስራ መግባቱ እሱ እንደ አንድ ምክንያት ታይቷል። ሁለተኛ ትግሉ ከደፈጣ ወደ ኮንቬንሽናል እየተሸጋገረ ነው ብለው ማመናቸው። የፋኖ ትግል እስካሁን ድረስ ደፈጣ ነበር፣ ወደ ኮንቬንሽናል እየተሸጋገረ መሆኑን በወልዲያና በግደን ዙሪያ የተደረገው ዘመቻ ነው። ያ ዘመቻ ትግሉ የፋኖ ትግል ከደፈጣ ወደ ኮንቬንሽናል እየተሸጋገረ መሆኑን አመላክቷቸዋል ይላል። ከሰሞኑም እንደሰማችሁት እንግዲህ ወሎ ቤተ አማራ የደጋው መብረቅ የሚባል ክፍለ ጦር ተደራጅቷል። የደጋው መብረቅ ተደራጅቷል። በተጠጠሰ መልኩ ሲንቀሳቀሱ የነበሩ እነ ኮሎኔል ፈንታው ጋር አፋሕድ ጋር ሆነው ጊዜያቸውን ሲፈጁ የነበሩ የፋኖ አደረጃጀቶች እነ ኮሎኔል ፈንታውም በሉ እናንተ የቁጥቋጦ ስር ስብሰባ ከተካሄደ ጊዜ ጀምሮ ትግሉን ትታችሁታል። ትግል ማዳከም ውስጥ ነው እንጂ ያላችሁት አገዛዙን እየታገላችሁ አይደለም በማለት ብዙ ሰራዊት ወጥቶ የደጋው መብረቅ በሚል ስያሜ ኮር ማደራጀቱም ቀላል ተግባር አይደለም እና እንደ አማራ አሁን ኦህዴድን ያስመረገገው አብይን ያስመረገገው ብልጽግናን ያስመረገገው እንደ አማራ የአፋብኃ እውን መሆን ትግሉም ከደፈጣ ወደ ኮንቬንሽናል እየተሸጋገረ ነው ብለው ማመናቸው በስፋት አድማ በታኝ ሚሊሻ እየከዳ ፋኖን እየተቀላቀለ መሆኑ እንደ ምክንያት ተይዟል። ከዛ በላይ ግን በትግራይ በኩል ያሉ እንቅስቃሴዎችና እንደ ሰሜን ደግሞ እየተሰሩ ያሉ ስራዎች አሉ። እንደ ትግራይ ለምሳሌ የሚያስመርቁት ሰራዊት መበራከቱ ባለፈው ኮማንዶ ሲያስመርቁ ነበርና እንደ ትግራይ የሚያስመርቁት ሰራዊት መበራከቱ የሰሞኑ የጄኔራል ምግበይ ጥሪ ራሱ 4 ኪሎ ላይ ከባድ ድንጋጤ መፍጠሩ የሚያጠራጥር አይደለም። ከዚህ ጋር በተያያዘ የደረሰኝ መረጃ እንደዚህ ይላል። መረጃውን የላከልኝ ገስግስ ቻናሞራ ነው። የትግራይ መከላከያ ኃይል TDF ከፍተኛ ወታደራዊ አዛዥ የሆኑት
ጀነራል ምግበይ ኃይለ ሰሜኑን ተራ በተራ ጨፍጭፎ ለመጨረስ የተነሳውን አብይ አህመድ መራሹን አረመኔ የብልጽግና መንግስት በጋራ ለመጣል በጋራ እንነሳ ሲሉ ለአማራ ለአፋርና ለኤርትራ ኃይላት ግልጽ ጥሪ ያስተላለፉ ይላል ጀነራሉ። ምንም እንኳን የፕሪቶሪያውን የሰላም ስምምነት እንደተፈራረምን አብይ አህመድ መሳሪያና ትጥቅ ሰጥቶን ፋኖን አጥፍታችሁ ግዛታችሁን አስመልሱ ብሎን የነበረ ቢሆንም መሳሪያና ትጥቁን ተረክበን ምንም እንኳን የአማራ ኃይላት ከብልጽግና ጋር አብረው የወጎን ቢሆንም ስርዓቱ ተራ በተራ ያዋጋ አጥፍቶን የራሱን ጠንካራ መደላደል ለመፍጠር ያለመ መሆኑን በመገንዘብ እና ተመሳሳይ ስህተት ላለመፈጸም ፋኖ ንጉ አስፈላጊው ነገር ሁሉ ይሟላላችኋል በሚል የቀረበልንን ጥያቄ ውድቅ አድርገን የተፈራረምነው የፕሪቶሪያ ስምምነት እንዲከበርና እንዲተገበር እስካሁን ግፊት ማድረጋችንን ቀጥለናል ብለዋል። እንዲህ አይነቱ ጠላት በታሪክ ታይቶ አይታወቅም ሲሉ ጠንካራ መልእክት ያስተላለፉት ጀነራል ምግበይ አብይ አህመድ እርስ በርስ እየተገዳደልና እየተጋጨን እንድንኖር ነበር ፍላጎቱ። ሆኖም ሁላችንም ማወቅ ያለብን አሁን ማን ይቅደም የቱ በቅድሚያ ይጥፋ የሚለው ጉዳይ ካልሆነ በስተቀር ሰውየው አንዱን አጥፍቶ የሚቆም አይደለም። አንዱን አጥፍቶ ወደ ሌላው ይቀጥላል። ከዛ ማንም ቀና ብሎ የሚያየኝ አይኖርም በሚል ህብረት ሰባተኛ ንጉስ ሆኜ ረግጬ እገዛለሁ የሚል ነው ዋና ፍላጎቱ። ስለዚህ ከመጥፋት ልንተርፍም የምንችለው ተባብረን ይህን አደገኛና ጨካኝ ስርዓት በጋራ ስንታገለው ብቻ ነው በማለት እንደ ተጋሩ ህዝብ ሁሉ የዘር ፍጅት ወይም ጄኖሳይድ እየተፈጸመባቸው ላሉት ለአማራ ለአፋርና ለኤርትራ ኃይላት ግልጽ የትብብር የትግል ጥሪ አስተላልፋለሁ ብለዋል። በዚህ አጋጣሚ በእውነቱ አማራ ሞኝ አሊያም አጉል ግትር ሆኖ እንዳይጠፋ ምክራችን ነው። አብይ አህመድ ቀንና ማታ ተጋሩና አማራን እሳትና ጨለማ ማድረግ በሚነዛው መርዘኛ ፕሮፓጋንዳ ተጃጅለን ጠላት የምናበዛበት ሳይሆን ራሱ አማራን አጠፋለሁ ብሎ ግልጽ አረመናዊ የዘር ፍጅት ጦርነት የከፈተብንን ራሱን አብይ አህመድን የምናስወግድበት ወቅት መሆኑን በሚገባ ተገንዝበን ከትግራይ ከአፋርና ከኤርትራ ኃይላት ጋር ብቻ ሳይሆን ከማንኛውም ቡድን ጋር ይህንን በዓለም ከጭካኔው ታይቶም ተሰምቶም የማያውቅ የብልጽግና አገዛዝ በፍጥነት ማስወገድ ይኖርብናል ይላል ገስግስ ጃናሞራ የላከልን መልእክት። የጀነራል ምግበይ መልእክት አብዛኞቻችሁ ተተርጉሞ የሰማችሁት ይመስለኛል። ስለዚህ ይሄ ጀነራል ምግበይ ጥሪ እስካሁን ድረስ መልስ ያልተሰጠው ቢሆንም ብልጽግና ዘንድ ግን ከፍተኛ የሆነ ድንጋጤ ፈጥሯል። የሚያመጣውን ኢፌክት በዝርዝር የሚሄድበት ይሆናል። ሌላ የአፋር ወደ ትግል መግባትም አንድ ምክንያት ነው። የአፋር ወደ ትግል መግባት ግማሹ ትጥቅ አንስቶ ወደ ትግል ገብቷል፣ ግማሹ ደግሞ መንገድ ዘግቶ በህዝባዊ እምቢተኝነት እየታገለ ነው። ባለፈው ደዋሌ ላይ የሆነውን የምትዘነጉት አይመስለኝም። የሶማሌ ህዝብ የኦህዴድን አገዛዝ አልቀበልም ብሎ መነሳቱ ሶማሌ የኦህዴዳዊውን አገዛዝ አልቀበልም እንደዚህ አይነት ባርነት ልሸከም አልችልም ብሎ መነሳቱ ራሱ አንድ ገፊ ምክንያት ሆኗል። እና አብይ አህመድ ኦሮሞ ጉያ ውስጥ ገብተው ለመሸጎጥ አሁን ላይ በሰፊው እየተንቀሳቀሱ ነው ብያቸዋለሁ። ለዛ አንዱ ምክንያት ደግሞ የሶማሌ ህዝብ የኦህዴድን አገዛዝ አልቀበልም ብሎ መነሳቱ ነው። በንጭናክሰን ባለፈው በተፈጠረ ግጭት ሶማሌዎችም ኦሮሞዎችም ላይ ጉዳት ደርሷል። በጅጅጋ የኦህዴድ ደጋፊዎች የተባሉ ለቀው እንዲወጡ ሲደረግ ነበር። በሞያሌ በድሬዳዋ ደግሞ አሁን አብይ አህመድ እሳት ለኩሷል። ትናንትና የሶማሌ ኮንግረስ መግለጫ አውጥቷል። እሱም በተመለከተ የሚያዘጋጀውትን ፕሮግራም ማድረስ ይሆናል እና ድሬዳዋ ላይ እሳት ለኩሷል። በተለያዩ የኦሮሚያና የሶማሌ ድንበሮች ላይ ግጭቶች ተበራክተዋል። ከዚህም በመነሳቱ ኦህዴድ ሶማሌ ማስተላለፉ ከሰሜኖች ጋር ነው ብሎ አምኗል እና በእነዚህ ምክንያቶችም የተነሳ በኦሮሚያ ቅስቀሳው ተጧጡፏል ይላል የደረሰ መረጃ። ሰሜን ሊወርህ እየመጣ ነው የሚል ቅስቀሳ ተጧጡፏል። እንደ እስከዛሬው አይነት ቅስቀሳ አይደለም። ሰፊ የካድሬ ምደባ በየዞኑ ተካሂዶ ሰሜኑ ሊወረን እየመጣ ነው፣ ትግራይና አማራ ተባብረው ከአፋር ጋር ከኤርትራ ጋር ተባብረው እየመጡ ስለሆነ ኦሮሞ ስልጣንን ሳትነጠቅ ተነስ የሚል ቅስቀሳ ተጧጥፎ ቀጥሏል። በሰፈር ውስጥ ከሚገኙ 5 ጎረቤታሞች አንድ ክላሽ ሊኖራቸው ይገባል። ቢያንስ 5 እየሆንክ አንዳንድ ክላሽ ልትገዛ ይገባል። ከብትህን እየሸጥክ ክላሽ ግዛ የሚል ቅስቀሳ ተጠናክሮ ቀጥሏል። ባለፈው ለምሳሌ
ምዕራብ ሸዋ ላይ ፋኖ ጥቃት ፈጸመ ተብሎ እሱን የፈጸመው ማን እንደሆነ አሁን ነግራችኋለሁ። ፋኖ ጥቃት ፈጸመ ምዕራብ ሸዋ ላይ ከመባሉ ጋር ተያይዞ የምዕራብ ሸዋ ኖኖ ወረዳ አስተዳዳሪ ከብትህን እየሸጥክ ክላሽ ግዛ እያለ ሲናገር የሚያሳይ ቪዲዮ ተለቆ ነበር። ያ ቪዲዮ ግን እሱ ብቻ አይደለም፣ ለእያንዳንዱ የቀበሌ የወረዳ ሊቀመንበር የተላከ ነው። ኦሮሞ ከብቱን እየሸጠ ክላሽ መግዛት አለበት ሰሜኑ የተባብረው እየመጡ ስለሆነ የሚል መመሪያ በመውረዱ የተነሳ ነው ይላል የደረሰ መረጃ። በነገራችን ላይ ጠቅላው ራሱ እኮ ባሌ ላይ ነግሮናል። ጠቅላይ ሚኒስተሩ ባሌ ላይ ሆኖ የተናገረውን በአግባቡ ሰምታችሁ ከሆነ ባሌን እንዴት አድርገህ ትጠቀልለዋለህ እያለ ሲናገር ነበር። ይህንንም ንግግር በፓርላማ ደግሞታል። አንዱ ልጠቅልል ባይ ነው፣ አንዱ ልገንጥል ባይ ነው። ሁለቱም ተሳስተዋል። ባሌን እንዴት አድርገህ ትጠቀልለዋለህ በማለት ሲናገር ጠቅላይ ሚኒስተሩ ከአማራ፣ ከትግራይ፣ ከአፋር፣ ከሶማሌ፣ ከወላይታ፣ ከሲዳማ የሚመጣ ጠቅላይ ሚኒስተርን ሊቀበል አይችልም እያለ ነው። ከጅማ የሚመጣ ካልሆነ በስተቀር ከጎጃም የሚመጣ፣ ከጎንደር የሚመጣ፣ ከአድዋ የሚመጣ፣ ከወላይታ የሚመጣ፣ ከሲዳማ የሚመጣ ጠቅላይ ሚኒስተር ለመቀበል ፈቃደኛ አይደለም የሚል መልእክት እያስተላለፈ ነው። ስለዚህ ባሌን እንዴት አድርገህ ትጠቀልለዋለህ ሲል ጠቅላይ ሚኒስተሩ እኔን ካስወገድከኝ ባሌ ያምጻል ማለቱ እንደሆነ እርግጥ ነው። ልጠቅልል ባዩም ዘመን አያውቅም። አሁን ባሌ ይጠቀለላል? አይጠቀለልም እኮ ብትፈልግም ባትፈልግም አይቻልም። አለፈ ያ ታሪክ። ከኋላ ጋር መታሰር አያስፈልግም። ትቶ ዛሬ መኖር ያስፈልጋል። ምን ጠቀልላለህ? አታውቅ እንኳን ልጠቀልለው አታውቀውም። ይህን ሰፊ ምድር፣ ይህን ሰፊ ህዝብ፣ ይህን ሰፊ ባህል ሰብስበህ አንድ ማድረግ አትችልም። ሌላው ከዚህ ጋር በተያያዘ ኦሮሞን ለመቀስቀስ የምዕራብ ሸዋው ጥቃት ሆን ተብሎ ኦሮሞን ለመቀስቀስ አገዛዙ የፈጸመው መሆኑ ተሰምቷል። ፋኖን ወደ ትግል ያስገባው ወለጋ ላይ የተፈጸመው ጥቃት ነው። ፋኖን ወደ ትግል ያስገባው መተከል ላይ የተፈጸመ ጥቃት ነው። ፋኖን ወደ ትግል ያስገባው በሻሸመኔ፣ በአርሲ በተለያዩ ቦታዎች ላይ አማራዎች ላይ የተፈጸመው ጥቃት ነው። ስለዚህ ኦሮሞንም ወደ ትግል ለማስገባት ጥቃት እንዲሰማው ማድረግ ያስፈልጋል። በአማራ ስም የተደራጁ ፋኖዎችን እያዘመቱ በየአካባቢው ትንኮሳና ጥቃት መክፈት ያስፈልጋል ብሎ ኦህዴድ በማመኑ የተነሳ የምዕራብ ሸዋውን ጥቃት ኦሮሞን ለመቀስቀስ ሆን ብሎ አገዛዙ ያደረገው መሆኑ ተሰምቷል፣ ተረጋግጧል። ለዛም ነው ኦህዴድ በገለልተኛ አካል ይጠራ፣ እንደዚህ አይነት ጥቃቶች ማን እንደፈጸማቸው በገለልተኛ አካል ይጠራ ሲባል ፍቃደኛ የማይሆነው ስለዛ ነው። ጉራጌ ዞን ላይ እንግዲህ የሚታገል ፋኖ እንደሌለ ይታወቃል። ከጉራጌ ዞን የተነሱ ፋኖዎች ናቸው ምዕራብ ሸዋ ላይ ጥቃቱን አደረሱት የተባለው። ግን በዋነኝነት ይህንን ያደረገው ኦህዴድ ነው። ዓላማው ደግሞ ልክ ፋኖ በአርሲ፣ በወለጋ፣ በሻሸመኔ በተለያዩ ቦታዎች ላይ የተፈጸሙ ጥቃቶች ፋኖን ወደ ትግል እንዳስገቡ፣ አማራም ወደ ትግል እንዳስገቡ ሁሉ ኦሮሞንም ወደ ትግል ለማስገባት በፋኖ ስም ቡድኖች እያደራጀን ጥቃት እናደርሱበት ማድረግ ያስፈልጋል። ይህንን ስናደርግ አንደኛ ህዝቡ ስጋት ተሰምቶት ስርዓቱን መታደግ ይጀምራል፣ ከስርዓቱ ጎን ይሰለፋል። ወታደራችንም ሆኖ ወደ ሰሜን እናዘምተዋለን በሚል አመለካከት ኦህዴድ እንደዚህ አይነት ኮንስፓይሬሲ ጠንስሶ እየሰራ መሆኑን የደረሰ መረጃ ያመለክታል። ባለፈው በአንድ የተቀናጁት 5ቱ ፓርቲዎች መግለጫ አውጥተዋል። በዛ መግለጫቸው በአርሲ በተለያዩ ቦታዎች ላይ በንጹሃን ላይ የሚፈጸሙ ጥቃቶች ማን እንደፈጸማቸው በገለልተኛ አካል ይጠሩ። ገለልተኛ አካል ሲባል አገዛዙ የሚበረግግበት ምክንያት ግልጽ አይደለም በማለት ጥያቄ ጠይቀዋል። ይህንን ግን ኦህዴድ ገመድ ባንገቱ ቢገባ ገለልተኛ አካል አይታሰብም። ገለልተኛ አካል መጥቶ ምርመራ ያደረገ ማለት ጥቃቱን ያደረሰው እሱ እንደሆነ ተረጋገጠ ማለት ነው። ገለልተኛ አካል መጥቶ ማጣራት ካደረገ ጀነራል ሰዓረን የገደለው እነ ጀነራል ገዛኢ አበራን ማን እንደገደላቸው ተረጋገጠ ማለት ነው። በገለልተኛ አካል ይጣራ ማለት ነበቴ ኡርጌሳ፣ ሃጫሉ ሁንዴሳን ማን እንደገደላቸው ተረጋገጠ ማለት ነው። በኢትዮጵያ የተፈጸሙ ጥቃቶች ማን እንደፈጸማቸው ይጣሩ ከተባለ የሰኔ 15ቱን ጥቃት ኦህዴድ እንዳቀናበረው ታወቀ ማለት ነው። በገለልተኛ አካል ይጣራ ከተባለ ሻሸመኔ ያኔ ከንቲባው የተናገረው ማለት ነው ገብታ አርፈተኛ ብሎኝ ነው ሽመልስ አብዲሳ እኔ ለፌደራልም ለክልልም ጥሪ አድርጌ ነበር በማለት እንደተናገረው ሻሸመኔ ማን እንዳቃጠላት ንጹሃኖችንም ማን እንደጨፈጨፋቸው ታወቀ ማለት ነው። በገለልተኛ አካል ከተጣራ ከመተከል እልቂት ጀርባ ከወለጋ እልቂት ጀርባ
ኦህዴድ እንዳለ ታወቀ ማለት ነው። በገለልተኛ አካል ይጣራ ከተባለ አባት ወርቤን፣ ሸኔን፣ ጋቸና ሲርናን፣ ሄጳ የሚባሉ አደረጃጀቶችን ኦህዴድ እንዳደራጃቸው ታወቀ ማለት ነው። አሁንም ያሬሲው በገለልተኛ አካል ተጣራ ማለት እነሱ እንደፈጸሙት ታወቀ ማለት ነው። ስለዚህ ኦህዴድ ታምር ቢሆን ገለልተኛ አካል የሚለውን ጥሪ ሊያዳምጥ አይችልም። ከዛ ይልቅ እንዳልኳችሁ ኦሮሞን ከጎኑ ለማሰለፍ ባርሲው ራሱ ጥቃት ፈጽመው ፋኖ ጥቃት ፈጸመበት በማለት ጥሪ ሲያደርግ እንደነበረው ሁሉ በባሌም ደግሞ ጠቅላይ እየመጣለ ነው። የባሌ ህዝብ ግን በፍጹም እኔ ከወረድኩ አይገዛም የሚል መልእክት ሲያስተላልፍ ነበር። አብይ ድሬዳዋ የኦሮሞ ነው የሚል መልእክት ፓርላማ ውስጥ አስተላልፏል። የዚህ ንግግሩ ዓላማ ደግሞ በሶማሌ ፖለቲከኞች በደንብ ተብራርቶ ተገልጿል። እሱንም ማቀርብላችሁ ይሆናል እና አጠቃላይ ኦህዴድ ኦሮሞ ጉያ ውስጥ ለመሸጎጥ እየሞከረ ነው። እነ ሽመልስ አብዲሳ እና አብይ አህመድ እንዳለው የመጨረሻ የውድቀታቸው ጊዜ ሲቃረብ ኦሮሞ ጉያ ውስጥ መሸጎጥ ነው የሚቀናቸው። ኦሮሞን ሁቱ ለማድረግ ነው የሚሞክሩት። የሩዋንዳን እልቂት ለመድገም ነው የሚሞክሩት ስንል እንደነበረው ሁሉ ወደዛ እየተንደረደረ ነው ኦህዴድ አሁን ላይ። የኦሮሞ ፖለቲከኞች ተባብረው ካላከሸፉት በስተቀር ኦሮሞን እንደ ሁቱ ለማድረግ ኦህዴድ እየሰራ ያለበት ሁኔታ ነው ያለው። በእርግጥ ሰሜናዊ ከተባበሩ ምን ሊከሰት ይችላል? የሰሜናዊ ጥምረት ምን ሊያዋልድ ይችላል? በሚለው ጉዳይ ላይ የራሴን መልከታ ወደ እናንተ ሳደርስ ከሰሞኑን የአብኖችን መወራጨት መመልከት ይበቃል። የአብን አመራሮች እነ በለጠ ሞላ፣ እነ ጣይር መሐመድ፣ እነ ጋሻው መርሻ፣ እነ ዳምጠው ተሰማ ሰሞኑን ስምሪት ተሰጥቷቸው በሰፊው መጥተዋል። ከሚዲያ ጠፍተው የነበሩ ሁሉ ጄኔራል ምግበይ ጥሪ ካደረገ በኋላ ወደ ሚዲያው ተመልሰዋል። ሰሜኖችን ለማቃቀር ሰፊ ስራ እየሰሩ ነው። ዶክተር ደሳለኝ ጫኔም ላይ ሰፊ የሆነ ዘመቻ ከፍተዋል። ሰሜኖች ከተባበሩ ምን ስለሚከሰት ነው አብኖች የደነገጡት? በአደን ሲደነግጥ ኦህዴድ ሲደነግጥ ከነሱ በላይ በመደንገጥ አጋርነታቸውን የሚፈጥሩት አቋማችሁ ምንድነው ተብለው ሲጠየቁ የኛ አቋም የባዕደን አቋም ነው፣ የኛ አቋም የኦህዴድ አቋም ነው፣ የአብይ አቋም ነው ብለው የሚመልሱት የአብን አመራሮች ለምን ተደናገጡ? የሰሜናዊ ጥምረት ምን ስለሚያመጣ ነው በሚለው ጥያቄ ላይ የራሴን መልስ ሰጥ። አንደኛ ሰሜን ላይ ትግሉን የሚቀላቀል ይበዛል። በሰሜኖች መካከል ጥምረት ከተፈጠረ የአማራ ወጣት ሙልጭ ብሎ ትግሉን ይቀላቀላል። የትግራይ ወጣትም በተመሳሳይ መልኩ ከሀገር ለመሰደድ ጥረት እያደረገ ያለው ይሄን የምታዋቸው በአንድ ቀን አፋር ላይ የተያዙ ናቸው። የአፋር ፖሊስ በአንድ ቀን የያዛቸው ናቸው። በአንድ ቀን የሚሰደቱ ኢትዮጵያውያን ቁጥር ነው። ከነዚህ መካከል ደግሞ አብዛኞቹ ትግራዮች ናቸው። እኒህ በቁጥጥር ስር ያሉና በቁጥጥር ስር ሳይሆን ደግሞ ተሽሎክልኮ ያመለጠውን አስቡት። ስለዚህ የሁሉ ወጣት ከሀገር በመውጣት መንታ ትግሉን ተቀላቅሎ መታገል ይጀምራል። በሰሜኖች መካከል ጥምረት ከተከሰተ በደቡብ ክልሎች ወደ ትግል ይገባሉ። በጣም በፍጥነት ወደ ትግል ገብተው የአጋርነት ጥያቄ ያቀርባሉ። በሰሜኖች መካከል ትብብር እና አጋርነት ከተፈጠረ በእነ ኤርሚያስ ለገሰ አድፋጭ የተባለው ህዝብ ጠንካራ ኃይል እየመጣ መሆኑን አውቆ እምቢ ማለት ይጀምራል። እነ ኤርሚያስ ለገሰ የአዲስ አበባን ህዝብ አድፋጭ ነው ሲሉት ነበር። ይችን ቃላት የወሰደው ከፕሮፌሰር መስፍን ነው። ፕሮፌሰር መስፍን የኢትዮጵያ ህዝብ ያደፍጣል፣ አድፋጭ ነው ብለው ጽፈዋል። ከሱ ነው የወሰደው። ኤርሚያስ ግን እንዲህ በማለት ሲናገር ነበር። ማህበረሰባችን ያደፍጣል። መንግስታት ወቁት። ይሄን የመንግስት መሪዎች ይሄንን ወቁ። ባለስልጣናት ወቁ። ህዝብ ያደፍጣል ማለት ግራና ቀኙን አያይማ። ግራና ቀኝ ስለሚያይ ነው የሚያደፍጠው። አንዱ አድፋጭነት ዝም ብሎ ይሄ ከአሮጋንሲ የሚመጣ አይደለም። ስለዚህ ዋች አውት። አንዳንዴ የምታደርጉት ይሄ ጸረ ዴሞክራሲ የዚህ ሄዶ ማሸግ የሆነ ነገር ማድረግ ትንሿ አመጽ ትልቅ አመጽ ታቀጣጥላለች። this is a tipping point። ለሚኩራ የምሰማው ለምሳሌ ጥሩ ነገር አልሰማም። በግልጽ ልናገር እንደሰማችሁት እንግዲህ በእነ ኤርሚያስ ለገሰ አድፋጭ የተባለው ህዝብ ጠንካራ ኃይል እየመጣ መሆኑን አውቆ እምቢ ማለት ይጀምራል። በግብር በተለያየ መልኩ እየተበዘበዘ ያለው ህዝብ
ከመንግስት ጋር መተባበሩን ያቆማል። አሁን ላይ አማራጭ አጥቷል። ኦህዴድም የመግደልና የማፈን አቅሙን እስካሁን ድረስ ስላልተጠነቀቀ ህዝብን ሲያደህይ ነበር፣ ህዝብን ሲያራቁት ነበር። ሰሜኖች መካከል ትብብር ከተፈጸመ ግን ማሸነፋቸው አይቀሬ መሆኑን ስለሚረዳ የመሀል ሀገሩ ህዝብ አገዛዙን እምቢ ማለት ይጀምራል። ሌላ በእያንዳንዱ አካባቢ አመፅ ይጀምራል። በእያንዳንዱ አካባቢ በእርግጠኝነት አመፅ ይጀምራል። በአብይ አህመድ ብላክሜል የተደረጉና የተሸበቡ አመራሮች ከውስጥ ነው ሳቦታጅ መፈጸም ይጀምራሉ። ከውስጥ ነው አገዛዙን መገዝገዝ ይጀምራሉ። በአብይ አህመድ ብላክሜል የተደረጉ በጣም በርካታ አመራሮች አሉ። ሽባ ተደርገው አገልግሎት እንዳይሰጡ ሆነው ተላላኪው ያደረጋቸው በርካታ አመራሮች አሉ። ስለዚህ ብርቱ የሆነ ኃይል እየመጣ መሆኑን ሲረዱ ከዛ ብላክሜል ከተደረጉበት ጉዳይ መውጣት ስለሚፈልጉ አብይ አህመድን መበቀል ስለሚፈልጉ ከውስጥ ነው የተለያዩ ሴራዎችን መጠንሰስ ይጀምራሉ። የተገፋው ብአዴን፣ የተገፋው ደኢህዴን፣ የተገፋው የኢህአዴግ አመራር የድሮ ሴሉን ተጠቅሞ ገፊዎቹ ላይ መዳፉን ያሳርፋል። ይሄ ያለ ጥርጥር የሚፈጸም ነው። የተገፋ ብአዴን አለ፣ ያኮረፈ ብአዴን አለ። ያ ብአዴን ስለዚህ ሌላ ኃይል እየመጣ መሆኑን ሲረዳ ትናንት ጥቃት የፈጸሙበት አመራሮች ላይ እነሱ ላይ መዳፉን ያሳርፋል። ሌላስ ከሰሜን የተነሳው ኃይል ወልዲያ ደረሰ ሲባል ህዝቡ አመጽ እየለኮሰ ትግሉን ስለሚመራ ደሴና ኮምቦልቻ ላይ ህዝባዊ ቁጣ ይነሳል። ልክ ሰሜናዊ በትብብር ወልዲያ ደረሱ ሲባል የደሴ ህዝብ ይነሳል፣ የኮምቦልቻ ህዝብ ይነሳል፣ የሸዋሮቢት ህዝብ ይነሳል፣ የደብረ ብርሃን ህዝብ ይነሳል፣ የሸገር ህዝብም ይነሳል። ስለዚህ ቀድሞ ነው ህዝቡ መንገዱን የሚጠርገው፣ ህዝቡ ነው። የወሎ ብአዴን ተጠራርጎ አዲስ አበባ ይገባል፣ የሸዋውም ይከተላል። ይሄ አይቀሬ ነው። አብይ ድሮንና ጀት ለመጠቀም ይሞክራል፣ ግን ሰሜኖች ልምድ አካብተዋል በዚህ ጉዳይ። ያኔ ያለቁት እኮ ከጠርባ በር ተመልሰው ወደ መቀሌ ሲሄዱ ነው። ወደ መቀሌ ሲሄዱ ተጭረው ከኋላ እየመጣ አሲር ነው የደፋባቸው። ባዮሎጂካል ዊፐን ነው አብይ አህመድ የተጠቀመው። አሁን ላይ ግን ያንን ስለተረዱ በመኪና መጓዝ የለም ጌታዬ፣ የለም አየር ንብረቱን አረጋግጠህ ምናምን ካልሆነ በስተቀር በመኪና መሄድ የለም። ከዛ ውጭ ደግሞ ልምድ አዳብረዋል። ድሮን ሲመጣ ማነፍነፍ የሚችል የስሜት ዋስ አዳብረዋል፣ ፈጥረዋል። ስለዚህ አብይ አህመድ ድሮንና ጀት መጠቀሙ አይቀሬ ቢሆንም ግን የሚልካቸው ድሮኖች አንድ ሰው ላይ $60,000 ከመወርወር በዘለለ በቡድን ማጥፋት የሚችሉ አይሆንም። ሸዋ ላይ የሌለ ኃይሉን ያሰልፋል አገዛዙ። ሸዋ ላይ ያለ የሌለ ኃይሉን ያሰልፋል እና ለመዝጋት ሲሞክር ደቡቡ ያምጻል፣ ሶማሊያ ያምጻል፣ አፋሮ ያምጻል፣ ቤኒሻንጉል ጉምዝ ያምጻል። ሁሉም ኢትዮጵያዊ ከጫፍ እስከ ጫፍ ያምጻል። ምክንያቱም በዚህ አገዛዝ ያልተንገፈገፈ፣ ያልተማረረ፣ ያልደህየ፣ ያልተራቆተ ኢትዮጵያዊ ማግኘት አይቻልም። ከወሎ የሚመጣውን አስቆማለሁ ሲል የሸገሩ ከኋላ ይነሳበታል። የሸገር ህዝብ ከኋላ ይነሳል። ከወሎ የሚመጣውን ከሰሜን የሚመጣውን ኃይል ዘጋለሁ ብሎ ሲያስብ የሸገር ይነሳበታል። ያኔም የኦሮሞን ህዝብ ለመጠቀም ይሞክራል። እነ ፖል ጋጋሜን ያላስቆመውን የሩዋንዳን እልቂት ይጠነስሳል አብይ አህመድ። አቡሉሉን አርኤስኤፍ እንደበላው ሁሉ አብይን ኦሮሞ ይበላዋል። አቡሉሉ የሚባል ሰሞኑን አንድ ጨካኝ መጥቶ ነበር። ይችን እናት ከልጆቿ ጋር የበላ ነው። ሰሞኑን የየሚት ጦር ሱዳን ላይ ሲስፋፋ የሆነ አካባቢ ላይ ከፍተኛ የሆነ ጥቃት ፈጽመው ወጥተዋል እና እነንም ጥቃት የፈጸመው በዋናነት አቡሉሉ የሚባለው ጨካኝ ነው። ቲክቶክ ላይ ገብቶ ደምፍቶ ወጥቶ ላይቭ እየተቀረጸ ነበር ግድያውን ሲፈጽም የነበረው እና የአማራዎችን ምልክት ስላልተቀረጸ በነ ቢቢሲ ስላልተሰራጨ እንጂ በየቀኑ አማራዎች እያስተናገዱት ያለው እንዲህ አይነት እልቂት ነው። ሰሞኑን አርሲ ላይ የተከሰተው ሱዳን ላይ ከተከሰተው የሚመሳሰል ነው። የሆነ ሆኖ አብይ አህመድ ለምሳሌ ከሁሉ የሚመጣውን ከአፋር የሚመጣውን ኃይል ለመዝጋት ሲሞክር ሸገር እንደሚነሳበት ስለሚያውቅ እኔ ህዝብን በህዝብ ላይ ለማነሳሳት ጥረት ነው የሚያደርገው። የኦሮሞ ህዝብ ሁቱ ለማድረግ ነው ጥረት የሚያደርገው። ስለዚህ ይህንን የኦሮሞ ፖለቲከኞች ካላከሸፉት በቀር እንደዛ ማሰቡ የሚቀር አይሆንም። እንዳጠቃላይ ግን የሰሜኖች ጥምረት፣ የሰሜኖች ህብረት የኦህዴድን ሽንፈት እንደሚያዋልድ ጥርጥር የለውም። ሌላው እንግዲህ ይሄ ነገር እንዳይከሰት እና አብይ አህመድ ምን እያደረጉ ነው በሚለው ጉዳይ ላይ አጭር መረጃ ወደ እናንተ ሳደርስ ኤርትራን በሳይበር አማራን በምድር ውረር ተጠናክረው ውረር የሚል ትዕዛዝ
ተላልፏል። ኤርትራን በሳይበር እንግጠማት፣ በሳይበር በጣንልሽ እያል እናቀራራ፣ በምድር በተግባር ግን አማራን በሰፊው እንውረር፣ አማራ ምድር ላይ ያለውን ፋኖ እናጥፋ ተብሎ ዘመቻ ታውጇል። ይሄ አንድ አማራጭ ተደርጎ ተወስዷል። የፋኖን ስም አለመጥራት፣ ከህወሓትና ከኦነግ በታች አድርጎ ማሳየት፣ መናቅና ማቃለል፣ ይህን እየተከተሉ ነው። የፋኖ አመራሮችን አባላትን ስልክ በመጥለፍ ልዩነት ላይ አበክሮ በመስራት እርስ በርስ እያጋጩ ማታኮስ ብለው አቅደዋል። ወደ ፋኖ ትግል ሰው አስርጎ ማስገባት፣ ያው ለመከፋፈል ማለት ነው። ቤተሰቦቻቸው ማፈን፣ ፋኖ አመራሮች ላይ ከሚገባው በላይ ትኩረት አድርጎ መስራት፣ እነሱን መምታት ማለት ነው። አጀንዳ ሰጪ መሆን፣ የእርስ በርስ ጥምረት እንዳይፈጥሩ በተቻለ መጠን መስራት፣ የጠላት መሽሎኪያ መንገዶችን መዝጋት፣ ኬላዎችን ማጠናከር ተብሎ ታቅዷል። የፋኖን የገቢ ምንጭ ማድረግ፣ የተለያዩ የባንክ አካውንቶችን መከታተል፣ አምሳያ ፋኖዎችን በመፍጠር ህዝቡን ማሰቃየት፣ ማማረር ብሎም ፋኖን ማስወገዝ ተብሎ ታቅዷል። በክልሉ ውስጥ ያሉ ልዩነቶችን መጠቀም፣ ለምሳሌ ብሔር ብሔረሰብ የሃይማኖት ግጭት መቀስቀስ ብለው አቅደዋል። የፋኖን የትግል አጀንዳ መቀማት ብለዋል። ይህም የሚሳካ አይደለም። የፋኖን የትግል አጀንዳ ከቀማት የአማራን ጥያቄ መለስክ ማለት ነው። የአማራን ጥያቄ ከመለስክ ፋኖ ምን ሲያደርግ ይታገላል? የአማራ ጥያቄ በሀገር ውስጥ ተንቀሳቅሶ የመስራት መብት፣ የሀገር ባለቤትነት፣ የማንነት ጥያቄ፣ የእኩልነት ጥያቄ፣ የነፃነት፣ የፍትሃዊ ተጠቃሚነት ጥያቄ፣ እነዚህ የህገ መንግስት የመሳሰሉትን ከመለስ ፋኖ ምን ሊያደርግ ይታገላል? ግን ይህንን ደግሞ ለመመለስ ኦህዴድ ተፈጥሮ አይፈቅድለትም። ሌላ ለትግራይ ደግሞ የተቀመጡ አማራጮች የትግራይ ጄኔራሎችን ጥቅም በማስከበር ማስከዳት፣ መከፋፈል፣ የአድዋ ሽሬ አክሱም የሚለውን ክፍፍል እሱን አጠናክሮ መቀጠል። ሌላ ከዚህ የተረፈውን ጥቅሙም ተከብሮለት ሊገብር ያልፈቀደውን ደግሞ የትግራይ መሪዎችን እነ ጄኔራል ጻድቃንን መሪ አድርጎ የቀረውን ኃይል መምታት ተብሎ ታቅዷል። ወደ ቀጣዩ ርዕስ ስንሻገር የብልጽግና ካድሬዎች እያንዳንዳቸው በቲክቶክ፣ በቴሌግራም፣ በትዊተር፣ በፌስቡክ እንዲዘምቱ ትእዛዝ ተላልፏል። ትናንትናም እነ ዲና ሙፍቲ ላይቭ ገብተው ነበረ። ላይቭ ገብተው ታብታብ አድርጉ፣ አንበሳ አውርዱ፣ አበባ አበርክቱ ሲሉ ነበር። በጣም ያስገርማል፣ በጣም ያሳፍራል። ትናንትና ግርማ ሞገስ ያላቸው የሚመስሉት እነ ዲና ሙፍቲ ለራሳቸው ክብር የሚሰጡ የሚመስሉት ክብር ያላቸው መስለው የሚታዩት እነ ዲና ሙፍቲ ትናንት ተቃለው ላይቭ ቁጭ ብለው ልክ እንደነ ዮኒ ማኛ ታብታብ አድርጉ ሲሉ ነበረ። ይህም ሁሉ ያመጣው እኮ አማራ ጋር መጣላታቸው ነው። አብይ አህመድ አማራ ጋር የተጣላ ጊዜ ሁሉ ነገር ጨለመበት። ሁሉ ነገር ነው የጨለመበት። ይህን ተግባር እኮ ትናንት አማራ ሲፈጽም ነበረ። ለሀገር የሚጠቅሙ ናቸው ብሎ በማመኑ የተነሳ ኢትዮጵያ ውስጥ የሚፈጸሙ ጥቃቶችን ከጀርባ ሌላ ነው የሚያቀነባብረው ብሎ በማመኑ የተነሳ ትናንት ስንት ነገር ሲመክትላቸው ነበር፣ ስንት ጉር ተሸክሞላቸው ነበር። አብይ አህመድ ግን ስታዝለው ከላይ ሆኖ እንትኑን ሊጥልብ ይፈልጋል። ስታዝለው ስትደግፈው በጠረባ ላይ ያነጥፍ ይፈልጋል። የመጨረሻ ከሃዲ ፍጡር በመሆኑ የተነሳ ለሱ ፖለቲካ ማለት ያመነውን ክዶ መገኘት ነው። አንተ ስታምነው፣ አንተ ስትከተለው ካላስገበርኩ ብሎ ማለት ነው። እና አብይ አህመድ ትናንትና ስርዓቱን ቀጥ አድርጎ ይዞለት የነበረው አማራ ኤሊት ቢሆንም እሱ ግን የሆነ ብሔር ውስጥ ተሸጉጦ አማራውን ማጥቃት ፈለገ። ከዛ በኋላ እንዴት አድርጎ ፕሮፓጋንዳው ሊሳካ አልቻለም። ምድር ላይም ውጊያው ቢካሄድ ሊሳካ አልቻለም። እና ትናንትና እነ ዲና ሙፍቲ እንዴት እንኳን ካሜራውን ማስቀመጥ እንዳለባቸው አያውቁም። ካሜራው የሚያሳየው ጣሪያ ነው። እነሱ ከስር ሽኩት ብለው ታብታብ አድርጉ ሲሉ ነበረ። ከዚህ በላይ ውርደት የለም፣ ከዚህ በላይ ሽንፈት የለም፣ ከዚህ በላይ የስርዓት መንኮታኮት የለም። ጌታዬ ለአንተ ሽንፈት ማለት አብይ አህመድ ከ4 ኪሎ ሲወጣ ነው አይደለ? እሱ የመጨረሻ ደረጃው ነው። የመጨረሻ ደረጃው ሂደቱ ውስጥ ግን ገብተው ተዘፍቀዋል። የሽንፈት መስመር ውስጥ ገብተው እየዋተቱ ናቸው። ምድር ላይ የሚቀናቸው ድል የለም። አሁን አማራን በምድር እንምታው የባህር በር የሚለውን የኤርትራን ጉዳይ በሳይበር እንዝመትበት ቢባልም ሁለቱም አይሳካም ያለ አማራ ጌታዬ። ትናንትና መለስ ዜናዊ እንኳ ያም ማኒፌስቶ አዘጋጅቶ መጥቷል የሚባለው 4 ኪሎ ከመጣ በኋላ የፖለቲካል ኤሊቱን ማሳደድ ላይ ትኩረት ቢያደርግም የአማራን ኤሊት ግን ለመጠቀም ሞክሯል ጌታዬዋ። የአማራን ኤሊት ከጎኑ አሰልፎ ነበር ሀገር ሲገዛ የነበረው
እና ብልጽግና ግን እንኩትኳቹን አምጥቶ አስቀመጠ። እንኩትኳች የሀገር እንኩትኳች አምጥቶ አስቀመጠ። ከዛ ፕሮፓጋንዳ ስሩ ቢላቸው ከየት አምጥቶ መክሊቱ ከየት ይምጣ? ብቃቱ ከየት ይምጣ? ከየት ይምጣ? ከታች ነው ሰብስቦ ያመጣቸው። አሁን እሱ ራሱ ጉብኝት ሲሄድ ከኋላ ያስከተላቸውም ንቋቸው፣ ተጠይፏቸው እሱ የናቃቸውን ከሾማቸው በኋላ የነቃቸውን ደግሞ የአማራ ሕዝብ እንዴት አድርጎ ሊያከብራቸው ይችላል? የሚሆን አይደለም። እና የሆነ ሆኖ ግን እነ ዲና ሙፍቲ ሌሎችም የምክር ቤት አባላት ትናንትና ፈይሳ ቤት ተገኝተው ፈይሳ የሚባላል አንድ ቲክቶከር እሱ ቤት ተገኝተው ታብታብ አድርጉ ፎሎ አድርጉ እያሉ ቅስቀሳ ሲያደርጉ ነበረ። ሰው ሙድ ሲይዝባቸው ነበረ። ዲና ሙፍቲን ሙድ ሲያዝበት ነበር። እንደዚህ ነው መቅለል። ዲና ሙፍቲ ከዚህ አገዛዝ የማገኘው ጥቅም ይቅርብኝ ብለህ ክብርህን ብታስጠብቅ አይሻልም ወይ? በአንድ ወቅት አምባሳደር ተብለህ ስትጠራ የነበርክ ሰውዬ ከአምባሳደር ተርታ ወርደህ ቲክቶከር ስትባል ትንሽ አይሸምምም? አይ ብልጽግና በጣም እኮ አስገራሚ ፓርቲ ሆኗል። አስገራሚ አመራር፣ ሚኒስተር፣ አምባሳደር እየተባሉ የሚጠሩትን በሙሉ እኮ ቲክቶከር አደረጋቸው። እና ይህ ሁሉ ያመጣው ግን አማራ ጋር መጣላታችሁ ነው። መቼም ነው የማይሳካልን። መቼም ነው ምን አማራ ኤሊት ጌታ ወሳኝ ኃይል ነው። እሱ ወደ ስልጣን አይመጣም፣ ልጆቹን ወደ ስልጣን አይልክም እንጂ 4 ኪሎ ለገባም ሆነ 4 ኪሎ ለሚገባ ኃይል የአማራ ኤሊት ያለው ፋይዳ ቀላል አይደለም። የአማራ ኤሊት ስል በነገራችን ላይ ያው ኢትዮጵያኒስቱንም ይጨምራል። ኢትዮጵያኒስቱንም ይጨምራል። በጣም ጉልበት አላቸው። ኢትዮጵያኒስት እየተባለ የሚጠራው ኃይልም ጉልበት አለው። በተለይ ደግሞ በፕሮፓጋንዳው ያለው አቅም ቀላል አይደለም። ሌላኛው መረጃችን ጋዜጠኛ ኤልያስ መሰረትን ይመለከታል። የመሰረት ሚዲያ ባለቤት ማለት ነው። ኤልያስ መሰረት በእኔ አተያይ ኢትዮጵያ ውስጥ ካሉ ጋዜጠኞች ገለልተኛና ሀቀኛ ተብሎ የሚታሰብ ነው ብዬ አስባለሁ። በቅርብ ጊዜ እውን ባደረገው ሚዲያ በአገዛዙም እውቅና ይሁን ያላገዛዙ ይሁንታ ልዩ ልዩ በደሎችን፣ ዝርፊያዎችን፣ ግፎችን የሚፈጽሙ አመራሮችን፣ ቡድኖችን ነውር በመረጃና በማስረጃ ተመስርቶ ያጋለጠ ብዬ ገልጸዋለሁ። ራሱን ወይም የሙያ ግዴታውን በገንዘብ በመሸፈንታ ለሙያው ታምኖ የተገኘ ጋዜጠኛ ነው። የትኛውም ሚዲያ ባልተሰማራበትና ሊሰማራበትም በማይፈልገው የምርመራ ጋዜጠኝነት ዘርፍ የተሰማራ ነው። የትኛውም የሚዲያ ባለቤት ሊገባበት ሊሰማራበት የማይፈልገው አድካሚ የሆነ የምርመራ ጋዜጠኝነት ዘርፍ የተሰማራ ነው። በዛም ስኬታማ ሆኗል። እንደ ሲጂቲኤኑ ጋዜጠኛ ተሽሎክልኮ ራሱን ለመሸጥ ለመለወጥ ሊጥር ቀርቶ ተሽሎክላኪ ሸለማጥማጦችን ማጋለጥንና መጋፈጥን የመረጠ ጋዜጠኛ መሆኑም ይታወቃል። የሚያወጣቸው መረጃዎች በአገዛዙ ዘንድ የማይወደዱ ቢሆንም ታማኝ መረጃዎቹ ግን ሊስተካከሉ እንጂ ሊስተባበሉ የሚችሉ አይደሉም። አገዛዙ የኤልያስ መሰረትን መረጃዎች ባይወዳቸውም ሊያስተባብላቸው ስላልቻለ አንዳንዶቹን ሲያስተካክላቸው ታይቷል። ሌላው በኔ እይታ ኤልያስ መሰረት ወይም መሰረት ሚዲያ የሚወግንለት እውነት ካልሆነ በቀር የሚወግንለት አካል የሌለው ነው ብዬ አስባለሁ። ከሰሞኑ ለምሳሌ ሱፐር ደብል ቲ የተባለ ድርጅት የሚፈጽመውን ነውር በመረጃ በማስረጃ ላይ ተመስርቶ ማጋለጡ የሚዘነጋ አይደለም። ሱፐር ደብል ቲ የሚባለው ድርጅት ጋዜጠኞቹ ላይ የሚፈጽመውን ድብደባ ራሱ መንግስት አድርጎ ሹሞ ከፍተኛ የሆነ ጉዳት በተቀጣሪዎቹ ላይ ሲፈጽም መክረሙን የሚያሳይ መረጃ አውጥቶ ነበር። እንዲህ ያለ መረጃም ሲወጣ አገዛዙ መንግስት የመሆን እቅድ ቢኖረው ኑሮ ጉዳዩን ማጣራትና እርምጃ መውሰድ ይገባው ነበር። ግን አሁን ስልጣን ላይ ያለው ኃይል በየቦታው ጥቃቅን መንግስት ማደራጀት የሚፈልግ ነው። በየኬላው በየፍተሻ ኬላው ማለት ነው፣ በየፖሊስ ጣቢያው በየቢሮው እንደዚህ አይነት መንግስታት መፍጠር የሚፈልግ ነው። ገራፊው አቃቢ ህግ በሚል ስያሜ የሚጠራ አቃቢ ህግ መኖሩ ባለፈው በመረጃ ጭምር ተደግፎ ወጥቶ ነበረ። አቃቢ ህግ ነው ለስሙ፣ ግን ደግሞ ደህንነት ነው፣ መርማሪ ነው እና ተጠርጣሪዎችን እየወሰደ የሚገርፍ የሚሰቅል ቶርች የሚያደርግ አቃቢ ህግ መረጃ ወጥቶ ነበር። ቅንጣት ታክል እርምጃ አልወሰደም። ለምን? አገዛዙ እንደዚህ አይነት መንግስታትን በየቦታው ራሱ ስለፈጠራቸው። ስለዚህ የሱፐር ደብል ቲ ባለቤት ጸጋዬ ደበበም የነሱ ሰው በመሆኑ የተነሳ እንዲያስተባብል አድርገውታል። ጉዳዩን ማስተካከል ሲገባቸው መንግስት ባለበት ሀገር ላይ እኛ እንኳን መንግስት ብለን አንጠራው መንግስት ነኝ የሚል አካል ባለበት ሀገር ላይ
እንደዚህ አይነት ነውር የሚፈጽም ራሱን በመንግስት ቦታ የሾመ ግለሰብ መፈጠሩን ሲሰማ ምርመራ አካሂዶ እርምጃ መውሰድ ሲገባው አገዛዙ ግን ኤልያስ መሰረትን ማጥቃት መርጧል። ጸጋዬ እንዲያስተባብልና እርምጃ የወሰደባቸውን ሰራተኞች ዊልቸር ላይ እንዲቀመጡ ያደረጋቸውን ሰራተኞች ግማሹ በነርቭ ነው እንደዚህ የሆንኩት፣ ግማሹ ግድግዳ ጋር ተጋጭቼ ነው እያለ ማስተባበያ እንዲሰጥ አድርጓቸዋል። ለዚያም ነው ይህን አገዛዝ መንግስት ብሎ መጥራት አይቻልም የምንለው። ስለዚህ ነው እንጂ እንደ ኤልያስ መሰረት ያሉ ጋዜጠኞች እኮ ሊበረታቱ የሚገባቸው ናቸው። ኤልያስ መሰረት ለምሳሌ የአገዛዙ አመራሮች የሚፈጽሙትን ነውር ቢያጋልጥም እኔ ሆን ብሎ አገዛዙን ለማጥቃት ብሎ የሰራውን ፕሮግራም ግን አላስታውስም። ብዙ ጊዜ ኢትዮጵያ ውስጥ ያሉ ነውሮች የሚፈጸሙት በአመራሮች በመሆናቸው የተነሳ ኤልያስ የሚያወጣቸው መረጃዎችም እነሱ ላይ ትኩረት ያደርጋሉ። ለዚህ ምክንያቱ ደግሞ የነውሩ ባለቤት አገዛዙ በመሆኑ የተነሳ ነው። ስለዚህ ኤልያስ መሰረት ሊበረታታ የሚገባው ጋዜጠኛ እንጂ መሰረት ሚዲያ ሊበረታታ የሚገባው ጋዜጠኛ እንጂ እሱን ለማጥፋት ለማክሰም ጥረት የሚደረግበት አልነበረም። ይሁንና ብልጽግና ግን ሁሉንም ቲፎዞ ማድረግ የሚፈልግ ሁሉንም ማለት ነው ነውሩን ትክክል እያለ የሚዘግብ ስህተቱን እውነት እያለ የሚዘግብ ጋዜጠኛ ልክ እንደ ሲጂቲኤኑ ማለት ነው እንደዛ ጋዜጠኛ የሚፈልግ በመሆኑ የተነሳ ኤልያስ መሰረት ላወጣው ሊያሸልመው ለሚገባው ለምርመራ ስራ ለሱ እውቅና ሊሰጥ ሲገባ ነውር ፈጻሚው ነውሩን እንዲያስተባብል ማድረግ መርጧል አገዛዙ። በግሌ ግን ኤልያስ መሰረት እየሰራ ላለው ስራ ላመሰግነው እወዳለሁ። ሌላው ጠቅላይ ሚኒስትሩ በፓርላማ ድሬዳዋን በተመለከተ ያደረገውን ንግግር ኮንግረስ ፎር ሶማሊ ኮዝ የተባለ ድርጅት አውግዞታል። ሆን ብሎ የፖለቲካ ትርፋማነት ለማግኘት ሆን ተብሎ የተሰነዘረ ንግግር ነው። የአፍ ወለምታ ሳይሆን ታስቦበት ታቅዶበት አገዛዙ ያደረገው ነው ብሏል። ድሬዳዋ የኦሮሞ ነበር የሚለውም ጉዳይ ትክክል አልነበረም። በኃይለ ሥላሴ ጊዜም አካባቢውን ሲያስተዳድሩት የነበሩ ሶማሌዎች ናቸው። በደርግ ጊዜም ኢሳና ጉርጉራ አውራጃ በሚል ነበር ሲጠራ የነበረው። ከዛ በኋላ ራስ ገዝ ሆኖ ሶማሌ በጋራ ስንመራው ነበረ። ከዛ ውጭ የተባለው ግን ውሸት ነው። የኦሮሚያ ሆኖ አያውቅም። ኦሮሚያም አልነበረም። ከዛ በፊት የነበረው አውራጃ ስለነበር ኦሮሚያም አልነበረም በማለት መግለጫ አውጥቷል። ስለዚህ ሆን ብሎ በሶማሌና በኦሮሚያ መካከል ግጭት ለመቀስቀስና ኦሮሞውን ከጎኑ ለማሰለፍ ሆን ብሎ ጠቅላይ ሚኒስትሩ የተናገረው ንግግር ነው ብለዋል። በደንብ አድርገው ነው የገለጹት። መግለጫውን ብታነቡት በደንብ አድርገው ገልጸውታል። ለካ ጠቅላይ ሚኒስትሩን ሶማሌዎችም ተረድተውታል። ያልተረዳው የለም ነው የምትሉት። ይህንን ተንከሲስ የሆነ ጠቅላይ ሚኒስትር ያችን ንግግር መሃል ላይ ጣል ያደረጋት ስለ ወልቃይት የሚያወራ መስሎ ጣል ያደረጋት ኦሮሞውን ከጎኑ ለማሰለፍ ነው። ቀደም እንዳልኳችሁ ባሌን ትጠቀልለዋለህ፣ ባሌን ትገዛዋለህ ሲል እንደነበረ ሁሉ ድሬዳዋ የኦሮሞ ነው ብሎ ከዛ ሶማሌ ይነሳል። አንዳንድ አማርኛ ተናጋሪዎችም በፋኖ ስም ራሱ እያደራጀ ኦሮሞ ላይ ጥቃት እንዲፈጽሙ ያደርጋል። ከዛ የኦሮሞ ህዝብ ግልብጥ ብሎ ከጎኑ ይሰለፋል። ካልኩሌሽኑ ይሄ ነው፣ እቅዱ ይሄ ነው። ሶማሌዎችም አሁን ላይ በተለያዩ ቦታዎች ላይ ለምሳሌ ትንኮሳ ይፈጸምባቸዋል። አጸፋ ደግሞ እየመለሱ ነው። ስለዚህ ሶማሌ በዛ በኩል እየመጣብህ ነው። ደቡብም አኩርፎ ቁጭ ብሏል። ሰሜኑ ተባብረው እየመጡ ነው። አፋር እየተነሳብህ ነው። ስለዚህ ኦሮሞ ሆይ ጉድ ሳትሰራ ተነስና ከጎኔ ተሰለፍ የሚል ቅስቀሳ ለማድረግ ሆን ብሎ የተናገረው ንግግር ነው። ስለዚህ በዚህ ጉዳይ ላይ እርማት ጠቅላይ ሚኒስትሩ ሊሰጥበት ይገባል። የአሜሪካ ኤምባሲ፣ ሌሎች ኤምባሲዎችም ድሬዳዋ ላይ የታሰበውን ተረድተው ከአሁኑ ማስተካከያ እንዲሰጥ ግፊት ማድረግ ይገባቸዋል በማለት ኮንግረሱ ጠይቋል። ወደፊት በድሬዳዋ እና በሶማሊያ እና ኦሮሚያ ጉራባች አካባቢዎች ላይ ለሚፈጸመው ጥቃትም ጠቅላይ ሚኒስትሩ ኃላፊነቱን ይወስዳል በማለት አሳስቧል። ሌላው መረጃ ኢትዮ 251 ያወጣው ነው። በአማራ ክልል ማዕከላዊ ጎንደር ዞን ካሉ ወረዳዎች መካከል አንዷ በሆነችው ጎንደር ዚራ ወረዳ የብልጽግና አመራር ሆነው በተለያየ ኃላፊነት ሲያገለግሉ የነበሩ 3 አመራሮች ከዚህ በላይ ህዝባችንን አንበድልም፣ አንጨፈጭፍም፣ አናዘርፍም በማለት ስልጣናቸውን ጥለው ጠፍተዋል ይላል። የጠፉ አመራሮችና ኃላፊነታቸው አቶ ጌታውን አማረ የጎንደር ዙሪያ ወረዳ ገቢዎች ጽህፈት ቤት፣ አቶ ምትኩ ተስፉ የጎንደር ዙሪያ ወረዳ ገጠር መንገድና የትራንስፖርት ጽህፈት ቤት ኃላፊ፣
አቶ ፍቃዴ ገበየው የስራና ስልጠና ጽሕፈት ቤት ኃላፊ ናቸው። እነዚህ ሶስቱ አመራሮች ህዝባችን ላይ ከዚህ በላይ ጉዳት አናደርስም ብለው ስልጣናቸውን ጥለው ጠፍተዋል ይላል የወጣው መረጃ። ሌላ የአፋባሃ ምዕራብ አማራ ቀጠና ዳግማዊ ቴዎድሮስ ጃዊ መተከል 4ኛ ክፍለ ጦር የወረዳውን ዋና ከተማ በመቆጣጠር አንድ ፔፔ ማጋየቱንና ፈንድቃ ከተማ መቆጣጠሩን ገልጿል። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ ጃዊ መተከል 4ኛ ክፍለ ጦር ጃዊ ወይም ፈንድቃ ከተማን በሁለት ወራት ውስጥ ለአራተኛ ጊዜ ተቆጣጥሯል። ዛሬ በቀን 23 ሁለተኛ ወር 2018 ዓ.ም ሌሊት ላይ የበረሃው መብረቅ 4ኛ ክፍለ ጦር ፈንደቃ ከተማን ሙሉ በሙሉ በመቆጣጠር በፖሊሶች አድማ በታኞችና ሚሊሻዎች ላይ እርምጃ መውሰዱን የደረሰን መረጃ ያመለክታል። እና ለዛሬ ያለን መረጃ እንግዲህ ይህንን ይመስላል። የጠለስ ሚዲያ ተደራሽነት እንዲጨምር እባካችሁ ሰብስክራይብ አድርጉ። ዝግጅታችንንም ሸር እያደረጋችሁ አጋሩ። አሁን ላይ ቪው ስለቀነሰ ሁሉም ነገር ቀንሷል። ስለዚህ ሰብስክራይብ አድርጉ፣ ሜምበር ሁኑ፣ ስቲከሮችን አበርክቱ በማለት የዛሬ ዝግጅቴን እቋጫለሁ። አመሰግናለሁ።